ሄርሜላ እንግዲህ ታማ ነው ያለችው። ለምን ታመመች የሚለውን በዚህ ቪዲዮ የምነግራችሁ ይሆናል። እንግዲህ እንኳን እሷ እኛ ራሱ ታመናል። እውነት ለመናገር ከሆነ እንኳን እሷ እኛ ራሱ ታመናል። አብርሽ በጣም መጥፎ ነገር አድርጓል። በጣም በቃ የማይጠበቅ ነገር አብርሽ የማይጠበቅ ነገር እኛ የማንጠብቀውን ነገር አብርሽ እንግዲህ አድርጓል ማለት ነው። እንደዚህ ማድረግ አለበት ብለን እኛ አናምንም። ይሄም ደግሞ ትክክለኛ ነገር አይደለም። ልጅቷን ታማ ይሄ ሆስፒታል ገብታለች ሄርሜላ ማለት ነው። በማን ምክንያት? በአብርሽ ምክንያት ታማ ሆስፒታል ነው ያለችው ማለት ነው። በጣም ይገርማል። እንግዲህ አሁን አብርሽ ራሱ ምንም አልመሰለውም። ሄርሜላ ታመመች ብሎ ምንም አልመሰለውም። ነገ ሩታም ብትታመም እንደዚሁ ነው። ልጁ ራሱ ሌላ ይቅርና ልጁ ልዑሌ ቢታመም ራሱ አብርሽ ምንም አይመስለውም። ሴት መቀያየር ነው እሱ ስራ። ሴቶችን ይቀያየራል፣ ሴቶችን እንደዚህ ያደርጋል። ነገር ግን እሱ መስሎታል፣ የሆነ ጥሩ ነገር መስሎታል፣ እርድና ነገር መስሎታል። አሁን የሆነ በቃ እርድና ታዋቂነት ምናምን መስሎታል አሁን እሱ። ነገር ግን እሱ ህይወቱን እያጣን ያለው ትክክለኛ መንገድ ላይ አይደለም። አብርሽ ያለው ትክክለኛ ነገር ላይ አይደለም እያደረገ ያለው አብርሽ። እውነት ለመናገር ከሆነ አብርሽ ትክክለኛ ነገር አይደለም የሚያደርገው። እንደዚህ የሚያደርግባቸው ለምንድን ነው? እናት አላችሁ፣ አባት አላችሁ፣ ዘመድ አላችሁ እኮ ለምን እንደዚህ ያደርጋል? ፈላጊ በጣም ብዙ አላቸው። እሱ ግን በቃ እነሱ አይፈለጉም ብሎ እንደዚህ ይጫወትባቸዋል። ሌላ ውሽማ ያመጣባቸዋል። ሄርሜላም አሁን በዚህም በቃ ደንግጣ የታመመችው። ሩታም ነገ በቃ አሁን ትታመማለች። ለምን እንደዚህ ይጫወትባቸዋል? አብርሽ እንደዚህ እኮ መጫወት የለበትም። እንደዚህ እኮ እነሱን ማድረግ የለበትም። ለምን እንደዚህ ያደርጋቸዋል? እኛ ራሱ ታመናል። እውነት ለመናገር ከሆነ እኛ ራሱ ታመናል። ኦዲየንሶች ራሱ ኮሜንት ላይ እኛ እያለቀስን ያደርነው ብለው እየጻፉ ነበር ማለት ነው። እውነትም ያስለቅሳል። እንደዚህ ማድረግ የለበትም። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።